ኧረ ተይ ሊና ተይ፣ ግን ተይ ተይ። አባባ በእውቀቱን ልሻችሁ ብለሽ እኮ ገደልሻቸው። ሰላም ሰላም! ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ ማለት ነው። ስለምታበረታቱኝ ከልብ ነው የማመሰግነው ማለት ነው። አባባ በእውቀቱ ነይ እስኪ ሊና አንገቴን አሞኝ ነው እስኪ አሸት አድርገኝ በሚሏት ሰዓት ሊና እስከነ ጀርባቸው ማሳጅ እያደረገች ጭራሽ በእግራቸው ቆመችባቸው። እሳቸውም ኧረ ተይ አንድ ሐሙስ የቀረኝ ሰውዬ ልትገልኝ ነው እንዴ በማለት እሳቸው ራሱ በጣም ተናደዱ። ኪያ ምን እያረግሽ ነው እያለ እሱም እየጠየቃት ነበር። እንዲ አባባ በእውቀት እኮ እሽኝ ብለውኝ ነው እና ታዲያ ልትገሊያቸው ነው እንዴ? አረ አንድ ሐሙስ እኮ ነው የቀረኝ ኪራ አንድ በላት እንጂ አረ ገደለችኝ በማለት እሳቸውም ለኪራ ተናገሩ። ኪራም እጇን ገትቶ አስወረዳት። እንግዲህ ናቲና የናቲ ጓደኛ ወደ ቤት መጥተዋል። ሙዝ በምበላበት ሰዓት አንቺ ትዝ ብለሽ ነው ሊናዬ የኔ እናት ደህና ነሽልኝ በማለት እሱም ጠየቃት። አመሰግናለሁ እኔ ልትጠይቁኝ ስለመጣችሁ አመሰግናለሁ። እሺ ሙዙን ስጡኝና ወደ ቤት ልግባ በማለት ተናገረችው። ናቲም እንዴ ሊናዬ ለምን ትንሽ አታወሪኝም እንዴ ብሎ ጥያቄ ጠየቃት። አይ ወደ ውስጥ መግባት አለብን አለች። እሷም እንደዛ ስትል ጽናትም ወደ ውጭ ወጣች። ምን ሆነሽ ነው ከማን ጋር ነው የምታወሪው በማለት ወደ ውጭ በምትወጣበት ሰዓት ናቲን ታየዋለች። እንዴ ናቲ ለምን ወደ ቤት አትገባም በማለት እሷም ጠየቀቻት። የናቲ ጓደኛ ያሬዶ እንዴ እኔ እኮ እንደዚህ አይነት መቀመጫ ኢትዮጵያ ውስጥ አይቻላቅም፣ በእናትሽ በጣም ነው የወደድኩሽ በማለት ጽናትንም ተናገራት። እንዴ ያምሃል እንዴ አንተ ቆይ ችግር አለብህ? እኔ እኮ ባለ ትዳር ነኝ ብላ የእጇን ቀለበት አሳየችው። ሀና ቢሮ ውስጥ በመግባት ቢሮ ግን አልተጸዳም። ለምንድን ነው ሀና ቢሮውን ያላጸዳሽው በማለት ኪራ ተናገራት። እንዴ ኪራ አሁን ላይ በጣም ብርድ ነው፣ ስለዚህ እኔ አልቻልኩም፣ እንዴት አድርጌ ነው ማጸዳው? እንግዲህ በቃ አጽጂ ብለህ ከተቆጣኝ ምንም ማድረግ አልችልም፣ ውሃ ሙቄም ቢሆን ቢሮውን አጸዳለሁ በማለት እሷም ተናገረች። እንዴ ሀና ካልሆነ እኔ ላጽዳው እንዴ ሲላት፣ እንዴ ቆይ ውሃ ላንጣልህ፣ እሺ አንተ አጽዳው በማለት አለቃዋን ተናገረችው። አንቺ ደፋር፣ እኔ እኮ እዚህ ቢሮ አንቺ ነሽ ኃላፊው ወይስ እኔ ነኝ በማለት ተናገራት። አይ ኪራ አንተማ አንተ ነህ ኃላፊውም ሁሉም ነገር በማለት እሷም መለሰችለት። በቃ እሺ አትቆጣ ኪራ፣ እኔ ሁሉን ነገር አጸዳለሁ፣ ችግር የለውም፣ ከዛ እዚሁ ቁጭ አድርጌ በቆሎ ጠብሳለሁ በማለት ተናገረችው። አይ በጣም ነው እኮ የምትገርመው። እንግዲህ እዚህ ጋር አባባ በእውቀቱ ሁሉም ጽናትም ሆነው ተሰብስበው ቤት እያወሩ ነበር። በሚያወሩበት ሰዓት የሊናን ስም በማንሳት እንዴ አማችሁኝ እያማችሁኝ ነበር እንዴ ምን ነበር ስትሉኝ የነበረው ንገሩኝ አባባ በእውቀቱ አንቱ ትልቅ ሰው አይደለሁ እንዴ እንዴት እኔ ልታሙኝ ትችላለሁ ምንድን ነው የተፈጠረው በማለት ጠየቀቻቸው። አይ ልጄ ሊና እኔ ምንም ያልኩት ነገር የለም፣ ደግሞም አላማንሽም። እኔ ያልኩት ምንድን ነው አባባ በእውቀት ምንም ያልኩት ነገር የለም። ሊና እኮ አንገቴን አሞኛል ብዬ መታ ልታሸኝ ነበር ስል ነው አንቺ የመጣሽው በማለት ተናገሩ። አይ አባባ በእውቀት እኮ ይሄ ራሱ እኮ ሀሜት ነው በማለት መልስ ሰጠቻቸው። እንግዲህ ሀና ኤርፎን ሰክታ በቆሎ እየጠበሰች ቢሮ ውስጥ በቆሎ እየበላች እየጨፈረች ቢሮውን ታጸዳለች። ኪራና ናሆሜ ወደ ቢሮ በሚመጡበት ሰዓት እሷ በሁለቱም ጆሮዋ ኤርፎን ሰክታ ስለነበረ ምንም ነገር እየሰማቻቸው አልነበረም።
ሁለቱ ሲያወሩ ነበር። እሷም ጀርባዋን ዙራ ስትጨፍር፣ ስትዳንስ፣ እስክታም ስትል ስትጮህም ነበር። እነሱ በጣም ገረማቸው። ግን እኮ ኪራ በጣም ነው የታደልከው በማለት ናሆሚ ተናገሩ። እንዴት ነው ይህ መታደል ማለት ብሎ ሲለው፣ በቃ ታዝናናሃለች አታያትም እንዴ አንተ ያመሃል እንዴ እንዴት እንደምታቃጥለኝ እኮ በማለት ኪራም ተናገረው። ናሆሚ አንቺ ሀና ብሎ ጀርባዋን ነካ ሲያደርጋት ጮኸችና በያዘችው የበቆሎ ቆደ ቆንዳ መታችው። ጭራሽ ብለሽ ኃላፊሽን ትመችዋለሽ በቆደ ቆንዳ ስላት፣ ይሄ እኮ በቆደ ቆንዳ አይባልም፣ ይሄ እኮ በቆሎ አለው እንዴ በበቆሎ እኮ ነው የሚመታሁ በማለት ተናገረች። እባክሽን አሁን በቆሎሽን ይዘሽ ከዚህ ብሮ ውልቅ ብለሽ ሂጅልኝ አላት። እሷም በቃ እንደውም እዚሁ አምጥቼ ለእናንተም አንድ ሁለት ጠበስ ስላርግላችሁ እንዴ በማለት ጭራሽ ቢሮ ውስጥም ፌርሜሎ አለ አላት። አው ላንጣልህ እንዴ? ጭራሽ ላንጣልህ በይ ምንም ነገር አልፈልግም አንጪና ጣዩ አላት። በጭራሽ እንደሱም አላደርግም በማለት ተናገረችው። እንግዲህ የዛሬው የጽናት ፕሮግራም በጣም ያማረና ደስ የሚል ነገር ነበር። ምክንያቱም የደስታ ነፃ መውጣት ሁሉንም በደስታ አውደውታል። እንግዲህ አስቡት እዝጋ ጠበቃው አለ፣ ሀናለች፣ ኪያለች፣ አረ ስንቱ ግቢያቸው ቁጭ ብለው ስጋ እየጠበሱ እየሳቁ ወይናቸውን እየተጎነጩ ይገኛሉ። ምክንያቱም ከብዙ መከራና ስቃይ አለፉ። ኪራ በጣም ተፈትኗል። በሱ ዙሪያ ያሉት አንድ ባንድ ሁሉም ፈተና ላይ ነበሩ። ስለ ሁሉ ነገር እግዚአብሔር ይመስገን አሁን ላይ እንደዚህ ሰብሰብ ብለው ሲበሉና ሲጠጡ ቸብ ቸብ አድርጉላት እያሉ ሲጨፍሩ፣ ሲዝናኑ፣ ሲጠብሱ ተመስገን። እኛ ራሱ እንዴት ደስ እንዳለን የእናንተ ሳቅ የእናንተ ፈገግታ ለእኛ ራሱ በጣም ደስ ብሎናል። ኪራና ጽናት እንኳን ደስ አላችሁ። እንግዲህ አቶ በላይ በሚያሳዝን ሁኔታ ባልተጠበቀው መልኩ ተይዘዋል። ይህ የሚያደረገው ማን ነው? አማን ነው። አማን እኔ አለቃ ካንተ ጋራ ተመልሼ መስራት ፈልጋለሁኝ በማለት ይህንን ስልክ ልውውጥ ነገረው። በቃ ችግር የለውም ግን እንዴት እንደዚህ ልትል እንደቻልክ አልገባኝም በማለት አቶ በላይና የአቶ በላይ ልጅ ሄሊና የሆነ ካፌ ተቀምጠው እሱን እየጠበቁት ይገኛሉ። ሄሊና ግን ሌላ ወንበር ላይ ተቀምጣ ነበር ስታያቸው የነበረው። አጋጣሚ ሆኖ ግን የተፈጠረው አስደንጋጭ ነገር ነው። አቶ በላይ ቁጭ ብለው ሻይ በሚጠጡበት ሰዓት ምን ነው አስጠበቅኩት እንዴ ጋሽ በላይ በጣም ይቅርታ በማለት አማንም ተናገራቸው። እንዴ በጣም አስጠበቅከኝ እንጂ ምንድን ነበር ልትነግረኝ የነበረው በማለት አቶ በላይን አማንን ጠየቁት። አማን ግን የመጣው ብቻውን አልነበረም፣ ከመርማሪው ጋርና ከአንድ ፖሊስ ጋር ነበር የመጣው። ፖሊሱ በቁጥጥር ስር ውለዋል። አቶ በላይ እንግዲህ ካሁን በኋላ የትም ቦታ መሄድ አትችልም በማለት ተናገረው። አሁን ኃይል ነገር ሳትናገር ቀጥ ብለህ ትሄዳለህ ወይስ አትሄድም በማለት መርማሪው ተናገረው። እሺ ግን አማን አንተ ክብሪት ነው የጫርከው፣ እኔ እናንተን ግን ገና ብዙ ነገር ይቀረናል በማለት አቶ በላይም አማንን ተናገረው። አቶ በላይ ወደ ፖሊስ ጣቢያ ሂደዋል። ያለችው ግን እለኒ አማንን በሹካ ለመውጋት ወደ እሱ ጠጋ ብላ ነበር። እሷም ትዕግስቷን እልኳን ዋጥ አደረገችና ጸጥ አለች። አማን እገባበት ጉድጓድ ብትገባ እኔ አንተን አልለቅህም በማለት ተናገረች።
እንግዲህ እዚህ ጋ እንደምታዩት ኪያ ስልክ ደውሎ ነይ ቶሎ ታች ውረጂ በማለት ጠበቃ ዮሴፍ ወደ ታች ጠበቃት። እሷም ምንድነው የተፈጠረ ነገር አለ እንዴ? ወንድሜ ደህና አይደለም እንዴ? ንገረኝ በእናትህ ዮሴፍ እያስጨነቀኝ ነው በማለት ጠበቃ ዮሴፍንም ትነግረዋለች። አይ ምንም የተፈጠረ ነገር የለም፣ ግን አንድ ደስ የሚል የምስራች አለኝ፣ እሱን ላበስርሽ ነው የመጣሁት በማለት የኪራን ነፃ መውጣት ይህንን ሊነግራት ነበር የመጣው። እሷም በደስታ ፈነጠሰች። ወይኔ በቃ ካሁን በኋላ ነፃ ነን፣ ወንድሜ ነፃ ሆነልን፣ እሰይ ተመስገን፣ ካሁን በኋላ ወንድሜ እንደፈለገ መንቀሳቀስ ይችላል ሳይሳቀቅ በማለት ተናገረች። አዎ ምንም ሳይሆን መንቀሳቀስ ይችላል፣ ስለዚህ በማለት እሱም ሲናገራት እሷም ከደስታዋ ብዛት እቅፍ አድርጋ ጉንጩን ሳም አደረገችው። ወይኔ ጉዴ ምንድነው እያደረጉ ያለሁት? በጣም ይቅርታ እላፊ ነገር አደረግኩ መሰለኝ በማለት እሷም ተናገረች። ኖ ምንም ያደረግሽው ነገር የለም፣ እላፊ ነገርም አልተናገርሽም፣ ያደረግሽውም ነገርም የለም በማለት እሱም ተናገራት። ምክንያቱም እሱ ስለሚወዳት ሌላ ነገር ቢፈጠርም ተፈጠርም አልተፈጠርም ምንም አይመስለውም ማለት ነው። እንግዲህ ሁሉም ዛሬ የደስታ ቀን ነው። የአቶ በላይ ግን ጨለማ ውስጥ ናቸው። አቶ በላይ እሳቸው ጨለማ ውስጥ እንደገቡበት በመስኮትም ቢወጡ ምንም ማምለጥም አልቻሉም። የቤትና የሄኖክ የአማን መጨረሻ ምን ይሆንስ? እንደ እስረኛ ቤት ውስጥ ተቀምጠው መኖራቸው ትንሽ ይከብዳል። አማን ምንድን ነው እያላችሁ ያላችሁት? እኔ ያወራሁትን ላውራ፣ እናንተ በእኔ መሀል ምን አገባችሁ? በማለት ሄኖክንና ቤቲን በጣም ሲናገራቸው ነበር። ሄኖክ ትዕግስቱን መቆጣጠር አቅቶት እንግዲህ አልጋ ላይ አስተኝቶ አማንን እየደበደበው ይገኛል። ሄኖክም ቤቲም እንዲህ ሄኖክ እየገደልከው እኮ ነው፣ እንዴት ነው እያደረግ ያለከው? ተው እንጂ ለምን በዚህ መልኩ በማለት ቤቲም ስትናገር ነበር። ቤቲ ሄኖክን ቀጥ ስታደርግለት አማን ከወደቀበት ተነስቶ የሁለቱንም ስልክ ይዞባቸው እነሱን ቤት ውስጥ ቆልፎባቸው ትቷቸው ሄደ። ከዛ አቶ በላይን አገኛቸው። ያለውን ነገር በዝርዝር ለመናገር ነው የተገናኙት። ግን አማን ያሰበውን እቅድ ስለተሳካ ስልኩንም አሳልፎም አልሰጠባቸውም። እንግዲህ ሀና ቢሮ ውስጥ በመቀመጥ እንዴ ለምንድን ነው እነ ኪያ የቀሩት? ኤደን ለምንድን ነው እስካሁን ድረስ ያልመጡት? በማለት እሷ ቁጭ ብላ ቢሮ ውስጥ ስትጠብቃቸው አጋጣሚ ሆኖ ግን ኪራን የፈለገው መርማሪ ጆን ወደ ቢሮ ጎራ በማለት ሀናን ያገኛት። እንዴ ሀና ምን ሆነሽ ነው የምትደናበሪው? እንዴ መርማሪ ቢሮአችሁ እኮ እንዴት እንደሚያስፈራ! በጣም እኮ ነው የሚያስፈራው። እኔ ጨለማ ክላስ እኔ አልወድም በማለት ደጋግማ ትነግረዋለች። አይ አንቺ ለምንድን ነው ቆይ እኔን ስታይ የምትደናበሪው ሲላት፣ በቃ እንደነገርኩ ነው አለችው። በጣም ይቅርታ ከጠፋሁ ይቅርታ በማለት መርማሪ ጆንም ተናገራት። እንግዲህ በቃ መሄድ አለብኝ ሀና ትሸኘኛለሽ ብሎ ሲጠይቃት እሺ አለችው። እሷም እሺ ብላ ተያይዘው ወደ ታች እንደወረዱ አስፓልት ላይ ሲደርሱ ኪያና ኤደን አዩቸው መንገድ ላይ። በቃ ሁለቱ ወሬያቸውን ያወሩ። ተይነኝ ሄድና እኛ ትንሽ እንቆይ በማለት ሄደው ትንሽ ቆዩ። ያለውን ነገር ግን እያወሩ ነበር። ምንድን ይሆን ሚስጥሩ? ሀናና መርማሪ ጆን ጋራ ያለው ነገር ድብቅ ሚስጥር ምንድን ነው? ለሚቀጥለው ቪዲዮ ይዤላችሁ ቀርባለሁ።